የኢየሱስ ክርስቶስ የሊቀ ካህኑ የዘላለም ምኞት ነው። እሱ በእኛ መካከል በመገኘቱ የአባቱ የዘላለም ፍቅር በእኛ ዘንድ ይገኛል። የዮሐንስ ወንጌል ምዕራፍ 17 ከቁጥር 20 እስከ 26 ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም፣ አንተ እንደላከኝ ዓለም ያምን ዘንድ። አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር ይሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅሁህ። እነዚህም አንተ እንደላክኸኝ አወቁ፣ እኔንም የወደድህባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው አስታወቃቸውም አለው። ለአንድነት ከፍተኛ ትኩረት ተሰጥቷል። በዚህ ጸሎት ውስጥ አንድ ስለመሆናችን ግን እነማን ናቸው የሚለውን መጀመሪያ እናስቀምጥ። በዚህኛው የጸሎት ክፍል ውስጥ አንድ እንዲሆኑ የተጸለየላቸው ሰዎች እነማን ናቸው? መጀመሪያ የነበሩት 11 ደቀ መዛሙርት እንደሆኑ አይተናል። አሁንስ ከቁጥር 20 ጀምሮ ጸሎቱን ያሰፋዋል። ምንድነው የሚለው? ሁሉም አንድ ይሆኑ ዘንድ እነማን ናቸው እነሱ ሁሉም የተባሉት? ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። እነዚህ የሚላቸው አሉ። ከዛ ደግሞ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ ነው እንጂ የሚላል። እንግዲህ ወደፊት ከሱ ዘመን ጀምሮ በጸጋው ዘመን ርዝመት ውስጥ በወንጌል ሥራ በመንፈስ ቅዱስ ኃይል ተጠርተው ለሚወጡና ወደ ጌታ ለሚሰባሰቡ ወይም የጌታ ለሚሆኑ ሁሉ ለወንዶችና ለሴቶች ልጆች የዘመንም የቦታም ርቀት የማይገድበው ጸሎት ነው። ይሄ ምናልባት በቀጥታ የሚመሳሰለው ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 39 ላይ የተስፋው ቃል የተነገረው ለማን ነው የሚለውን ስናይ የተገነዘብ ነው። ምንድን ነው የሚለው? የተስፋው ቃል ለእናንተና ለልጆቻችሁ አላቸው፣ እነዛን እየሰሙ ያሉ ሰዎችን። ከዚያስ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና። ጴጥሮስ ፈጽሞ ለማያውቃቸው ገና ለሚመጡ ሰዎች የተነገረ የተስፋ ቃል ነው አለ ጴጥሮስ። ኦኬ፣ ግን የተስፋውን ቃል የተናገረው ማን ነው? አባቴ የሰጠውን ተስፋ ጠብቁ ብሎ ማን ነው የተናገረው? ጌታ ኢየሱስ ነው። ተስፋው የአብ ተስፋ ነው። ልብ በሉ። ተስፋው ምንድን ነው? የመንፈስ ቅዱስ መውረድ ነው። የመንፈስ ቅዱስ ወደ ዓለም መግባት ነው። ያ ለሐዋርያትና ለ120ዎቹ ብቻ አይደለም። አሁን ምን እናድርግ እያላችሁ ለጠየቃችሁት ለእናንተ ብቻም አይደለም፣ ለልጆቻችሁ። ስለዚህ ወደ ዘመን ወደፊት ወዳለው ዘመን ይወስደናል። ለልጆቻችሁ ሲል ከዛስ እንደገና ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉት በቦታም በዘመንም በሩቅ ላሉት ሁሉ ነው የተነገረው። ያኔ መንፈስ ቅዱስ ይመጣል፣ ወደ ውስጣችሁ ይገባል፣ በውስጣችሁም በእናንተ ዘንድም ስለሚኖር እናንተ ታውቁታላችሁ ብሎ ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ መምጣት የተናገረው የተስፋ ቃል ለዚህ ሁሉ ነው አለ። ይሄ በቀጥታ አሁን ካነሳነው ርዕስ ጋር ይገናኛል።
ለምን? የተጸለየውን የአንድነት ጸሎት ማለት እነዚህ ሁሉ ሐዋርያት እና ጌታችን ኢየሱስ ተመልሶ እስከሚመጣበት ጊዜ ድረስ በወንጌል የሚያምኑ ከቃላቸው የተነሳ በኢየሱስ የሚያምኑ ሰዎች በሙሉ አንድ የሚሆኑት በመንፈስ ቅዱስ አሰራር ስለሆነ ነው። ክብር ለእግዚአብሔር ይሁን። ስለ መንፈስ ቅዱስ ጥምቀት ብዙ ተምረናል። ትርጉሙ ምንድን ነው? አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ አንድ አካል እንሆን ዘንድ በአንድ መንፈስ ተጠምቀናል። ስለዚህ የመንፈስ ቅዱስ ጥምቀት አንድን አካል መስራት ነው። ይሄ በኋላ የሆነውን ነው የምናየው። ግን ይሄ ምንድን ነው? የዮሐንስ 17ቱ የጸሎት መልስ ነው። በቃ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ነው እንጂ ስለ እነዚህ ብቻ አልለምንህም። 12ቱ የመጀመሪያው ኒውክለሱን ሰሩ፣ ተገጣጠሙ። ከዛ እነሱ ላይ እያለ ይሄው አካሉ የአካል ብልት እየሆኑ በወንጌል የሚያምኑ እውነተኛ አማኞች እየተገጣጠሙ ያ አካል እያደገ ይሄዳል እና ሙላቱን እየሞላ ይሄዳል እንጂ አዳዲስ አካል አይፈጠርም በየጊዜው። ይሄ እንግዲህ በዚህ በመከፋፈል ዘመን ስናወራው ትኩስነቱ ይሰማናል። በሃይማኖት ስም፣ በዶክትሪን፣ በስርዓት ወዘተ ያው የምናውቀው እና በስጋዊ ምክንያቶች በስልጣን ጭምር እና በገንዘብ ሰዎች እየተጣሉ ተከፋፍለው አሁን ያለው እጅግ ዘግናኝና አስከፊ ሁኔታ ከእግዚአብሔር ዕቅድ ውጪ የሆነ ነገር አይተን ዮሐንስ 17 ውስጥ ስንገባ ስለ አንድነት በማሰብ እናርፋለን። መታዘዝ ነው፣ ለመከፋፈል ዕውቅና አለመስጠት፣ ይልቁን ለአንድነት ዕውቅና መስጠት። ይሄ የክርስቶስን ልብ ምን ያህል እንደያዘው ቀጥሎ ባሉት ትምህርቶች ውስጥ እናያለን። የሚገርም ነው። ምንድን ነው የሚሆነው? እንዲህ ቢሆን አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነሱ ደግሞ በእኛ አንድ ይሆኑ ዘንድ እለምንሃለሁ። በጣም የሚገርም ነገር ነው። አሁን እዚህ ላይ የተገለጠው የአንድነት ጠባይ በእኛ አንድ ይሆኑ ዘንድ የሚል ነው። የቁጥር 11ን አይታችሁት ከሆነ እንደኛ አንድ ይሆኑ ዘንድ ነው። ቅዱስ ነህ አንተ እኔም ቅዱስ ነኝ። እንደኛ ማለት ቅዱሳን ይሆኑ ዘንድ አይደል? በተግባር በጠባይ በማንነት። ይሄኛው ግን በእኛ አንድ ይሆኑ ዘንድ እዚህ ጋር የፕሮሚስ ያህል ነው፣ የተስፋ ቃል ያህል አንድ የተናገረው ነገር ምንድን ነው? ይሄ ጉዳይ የሚያስከትለው ነገር አንተ እንደላከኝ ዓለም ያምን ዘንድ ይላል። ዓለም እዛው በዓለም እያለ ባለበት ስፍራ እያለ እግሩን ባይነቅል እንኳ ወደ ጌታ ዘወር ባይል እንኳ ባይለወጥ ዳግም ባይወለድና ራሱን ባይሰጥ እንኳ ባለበት ስፍራ ሆኖ በመሸነፍ እግዚአብሔር የላከው ነው እስከ ማለት ሊደርስ ይችላል። ማመን የሚለው ቃል ሁል ጊዜ እንነጋገረዋለን። ተለውጦ ማመን፣ ተቀብሎ ማመንና ተሸንፎ አሳምኖት ማመን ይለያያሉ። በአብዛኛው ይሄ ተሸንፎ ማመን ነው እውነት ነው ብሎ መስማማት ለዳግም ልደት አያበቃም። እውነተኛ እምነትም ሊሆን አይችልም። ተቀበለ ማለት አይደለም። እንደዚህ አይነት ግን ዞሮ ዓለም ኢየሱስን እግዚአብሔር እንደላከው የሚያሳምን ነገር መኖር አለበት ነው። ምንድነው የምትጠብቁት? በተለይ ለአይሁድ ዓለምን የሚያሳምነው እግዚአብሔር ኢየሱስን እንደላከው ዓለሙን የሚያሳምን ነገር ምን ይሆናል ብላችሁ ነው የምትጠብቁት? ማስረጃ ሁሉ መጥቀስ ይቻላል አይደል? አይሁድ ምን ይለምናሉ? ምልክትን አይደል? ስለዚህ ምልክቶች ደግሞ ለማያምኑ ምልክት ነው እንደተባለው ያው አለማመንን እግዚአብሔር ብዙ ጊዜ
የሚዋጋበትም ሆነ የሚያሸንፍበት መንገድ ምንድነው? ምልክት ነው። ምንም ጥያቄ የለውም። እግዚአብሔር ምልክት ባደረገ ቁጥር ምልክት አድርጎ ተአምሩ እንዲፈጸም ያደረገው ሰዎቹን ለማሳመን ነው። ልባቸውን ነክቶት ቢለወጡ ደስ ይላል። እሱ ግን ተለወጡም አልተለወጡም ግን ማሳመኛ ነው ምልክት። ግን እዚህ ጋር ከዚህ የሚበልጥ ማሳመኛ፣ ከዚህ የሚበልጥ ተጽዕኖ ፈጣሪ እንዳለ እናያለን። ምንድነው እሱ? አንድ ቢሆኑ። አየህ፣ በእኛ አንድ ከሆኑ ዓለም አንተ እኔን እንደላከኝ ያምናል አለ። ምን ያህል ፓወርፉል እንደሆነ ተመልከቱ። ስለ ፍቅር ካስተማረው ጋር ትንሽ ይገናኝልኛል። ዮሐንስ 13 ላይ ተምረናል አይደል? ምንድነው ያለው? እርስ በርሳችሁ ፍቅር ቢኖራችሁ የእኔ ደቀ መዛሙርት እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ውጭ ያለው ሰው እኛን በማየት በእኛ ላይ የሚገለጥ ኃይል አለ ማለት ነው። ማንም ሊቋቋመው የማይችል ፓወር ያለው ኃይል ያለው በአንድነት ውስጥ እንደሆነ ነው የሚያሳይ። ግን ይሄን አንድነት መለኮታዊ አድርጎታል። በእኛ አንድ እንዲሆኑ። በጣም የሚገርም ነው። በእኛ አንድ የሆኑ ዘንድ ለምናለ ይላል። ለምንድን ነው በእኛ ማለት? በአብና በወልድኛ አንድ መሆን ማለት ምን ማለት ነው? አብንና ወልድን በተመለከተ ባለን የእምነት አቋም ወይም እምነት አብና ወልድን በማመን ከአብና ከወልድ ጋር ህብረት በማድረግ በማመናችን በመከተላችን ህብረት በማድረጋችን እና በማምለካችን የምናመልከው አብ ወልድ መንፈስ ቅዱስን አይደል? ይሄን መለኮትን እዛ ጋር እንገናኛለን። በእኛ አንድ ሆኑ ማለት ይሄ ነው ሐሳቡ። እና በዚህ አምላክ እጅግ ድንቅ በሆነ ማንነት ባለው አምላክ ያመኑ ሰዎች ያን አንድነታቸውን ጠብቀው ቢቀጥሉ በውጪ ይሄ ክርስቶስ ኢየሱስን በሰውነት የሚታወቀውን ያን ናዝሬቱን ኢየሱስን በእርግጥም እግዚአብሔር አብ እንደላከው ማሳመኛ የሚሆን ብቃት ያለው ኃይል አለው እዚህ ውስጥ ነው እያለን ያለው። በቃ የእግዚአብሔር እቅድ ነው። እንደው በዚሁ በዮሐንስ ወንጌል ምዕራፍ 10 ላይ እንዳየ ነው ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነሱን ላመጣ ይገባኛል። ከዛስ እነዛ ምን ይሆናሉ? በጎቹ የመጡት በጎች አንድ መንጋ ይሆናሉ። ይሲ አንድ በረት ይሆናሉ አላለንም? በጣም ደስ የሚል ነው። ሕያው የሆነ ነገር ነው የገለጸው። ሁለቱ ይለያያል። የአይሁድን በረት ነው ያለው። አሁን ሌሎቹን አምጥቶ አንድ ካረጋቸው በኋላ ግን አንድ በረት ይሆናሉ ወይም ሌላ በረት እፈጥራለሁ አላለም። የቤተ ክርስቲያን በረት የሚባል ነገር የለም። ግን ምንድነው የሚሆኑት? አንድ መንጋ መንጋ ሲሆኑ ከእረኛ ጋር ቀጥተኛ ኮኔክሽን ይኖራቸዋል። ያለ እረኛው መንጋ ሊሆኑ አይችሉም። ህብረት ያላቸው በቃ ምንም የሆነ እኛ እዚህ ነበርን ብለው የድሮቹ የማያስታውሱት አዲስ የመጡት አዲስ ነው የመጣ ነው የማይሉበት በቃ አንድ መንጋ ይሆናሉ። ሕያው የሆነ ቦዲ። ይሄንን በሚያዩ ጊዜ ሰዎች አንተ እንደላከኝ ያምናሉ። ይሄ እንዲሆን እለምንሃለሁ። በጣም በቃ ጌታ ልቡ የሚቃትትበት ነገር እግዚአብሔር ዓለም ከመፈጠሩ በፊት ስላየው አንድ አካል ነው። አየህ፣ ስለዛ ጉዳይ ዋናው ስለመጣለት ነገር ነው እያሰበ ያለው። ይሄንን ነው ጌታ ኢየሱስ ክርስቶስ የጸለየው። ከዛ እዚህ ላይ የአንድነቱን ፐርፌክትነት ወይም ከፍተኛ ክብር የገለጸው እንዴት ነው? እኔ አባት ሆይ በእኔ እንዳለህ አለ። እሱ አብ የመለኮት ሙላት ባለበት ሰውነት ውስጥ አለ፣ በክርስቶስ ማንነት ውስጥ። ከዚያ ምን ማለት ነው አለ ማለት? በባህሪው እና በተግባሩ ውስጥ፣ በሐሳቡ በፈቃዱ ውስጥ አብ የሌለበት ማንነት የለውም ማለት ነው ኢየሱስ። ልክ እንደዛ እንደሆነ በተገላቢጦሹም እኔም በአንተ ውስጥ አለ። ስለዚህ በአብ
ፈቃድ፣ ባህሪ፣ ስራ፣ ሐሳብ፣ ስሜት ውስጥ ኢየሱስ የሌለበት ምንም ነገር የለም። ስለዚህ ይህን ያህል እኔ እናንተ አንድ ነን ነው አይደል? ከዛ እንዲህ በሆን ነው በእኛ አንድ እንዲሆኑ ለምንሃለሁ። ነጥቡ ይሄ ነው። ይሄኛው ይቀጥልና ግን እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን ይሆኑ ዘንድ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። ይህ በጣም ከፍ ያለ አንድነት ነው። በጣም ሊደረስበት የማይችል በሰዎች ዘንድ ሊታሰብ የማይችል አንድነት ነው። እነሱ አሁን አንድ እንዲሆኑ የምለምንህ እስከምን ድረስ ነው ጥያቄው። ይሄ እኛ ሊኖረን የሚገባውን የአንድነት መጠን ወይም ስታንዳርድ ነው የሚያሳየው። ፍጹማን ይሆኑ ዘንድ ነው የሚለው አይደል? በአንድ ፍጹማን ይሆኑ ዘንድ መለኪያው ምንድን ነው? መለኪያው እዚህ ጋር የተጠቀሰው ልብ በሉ። እኛ አንድ እንደሆንን የሚል ቃል ነው ያለው የተጠቀመው። አንድ ይሆኑ ዘንድ አብና ወልድ እኮ ማለት ምንድን ናቸው? እንደ መጀመሪያው እንደ እኛ አንድ እንዲሆኑ አይደለም የሚለው እሱ ቅዱሳን እንደሆኑ እንደዛው አንድ እንዲሆኑ ነው። እንደ ሁለተኛው በእኛ አይደለም የሚለው። ይሄም በአንድ አብ ወልድ መንፈስ ቅዱስን በሚመለከት እውነትና ባለን ኮንታክት ነው። ይሄኛው ግን እኔና አንተ አንድ እንደሆንን አንድ ይሆኑ ዘንድ አብና ወልድ የሚለያዩበትና አንድ ላይሆኑ የሚችሉበት ቅጽበት አለ የለም። አስቡት አንድነቱ በአብና በወልድ መካከል ያለውን አንድነት ከባህሪ ጀምሮ በሐሳብ፣ በፈቃድ፣ በስሜት፣ በተግባር በፈለጋችሁት ብትመጡ አት ኤኒ ታይም ፍጹም የሆነ አንድነት ነው ያለው በአብና በወልድ። አሁን በእኛ መካከል እንዲኖር የተፈለገው አንድነት መለኪያው ይሄ ነው እና ያው ምን አለ ጌታችን ሲጸልይ እንደ ክብር ነው የወሰደን። በእኔ እኛም አንድ እንደሆንን አንድ ይሆኑ ዘንድ አለና እኔ በእነርሱ አንተም በእኔ ስትሆን። መቼ ነው ይሄ አንድነት የሚገኘው? ያው እኮ የአስቆሮቱ አይደለ ይሁዳ ለጠየቀው ጸሎት የተሰጠው መልስ እኮ ነው። ራሱን ለኛ የሚገልጥበት መንገድ ሲጠየቅ ምንድን ነው ያለው? ቃሌን የሚጠብቅ በላከኝ የሚያምን እኔና አብ ወደ እርሱ እንመጣለን፣ በእርሱም ዘንድ ምን እናደርጋለን? መኖሪያ እናደርጋለን። ስለዚህ አሁን የአንድነቱ ስፋት ወይም ክልል እስከ አብ ድረስ የሚደርስ ነው። እኔ በእነሱ ውስጥ ስሆን አለና አንተ በእኔ ውስጥ ስትሆን ከዛ እነሱ በአንድ ፍጹማን ይሆናሉ አለ። ዋው! እንደዚህ ፍጹማን እንዲሆኑ ደግሞ የሰጠኸኝን ክብር ለእነሱ ሰጥቻቸዋለሁ አለ። ለራሱ የሚቆጥበው ነገር የለም። የሰጠኸኝን ክብር ሰጥቻቸዋለሁ። ቅድም እንዳልኳችሁ ነው። ይሄ ለኢየሱስ የተሰጠ ክብር አሁን በሰውነት የተገለጠው ኢየሱስ በእግዚአብሔር ዘንድ እንዴት ነው የሚታየው ብለን ስንል ልክ በቃ ካንተ ጋር አንድ ሆኜ እታያለሁ እኔ በሰውነት። ስለዚህ ለእኔ የተሰጠው ይሄ ክብር ካንተ ጋር አንድ የመሆን ክብር፣ ፍጹም የሆነው አንድነት ለእነሱም ሰጥቻለሁ። ለምን? እኔ መሃላቸው ነኝ፣ አንተ እኔ ውስጥ ነህ። ከዛ በኋላ እነሱ በእኔ ካንተ ጋር አንድ ይሆናሉ። ስለ አንድነት ስናወራ በስብሰባ የሚመጣ አንድነት አይደለም። ይህኛው እግዚአብሔር የሚፈልገው አንድነት ሕያው ነው። በጣም ሕያውነት አለው። ኢየሱስ በመሃላችን ነው። በኢየሱስ ውስጥ አብ አለ። ስለዚህ እኛ በክርስቶስ ከአብ ጋር አንድ ነን። ይሄ በጣም መለኮታዊ አንድነት ነው። ስለዚህ በዚህ አንድነት ፍጹማን እንድንሆን ይሄ ክብር ተሰጥቶናል። በራሱ ይሄ ክብር ነው።
ከዚህ በኋላ ያለው ግን ምንድነው የሚሆነው? የውጭውን ዓለም ታሳቢ ያደረገ ነው። ምንድነው የሚለው? እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። እኛ እርግጥ ነው ዛሬ ቴስት እናደርገዋለን፣ እኛ እናውቀዋለን። ዓለም ግን ያውቀዋል? ይሄው እዚህ ጋር እየተባለ ያለው ምንድነው? እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል አለ። ያ ፍጹም አንድነት ለዓለም ዛሬ ማሳየት ስለማንችል ወደ ሰማያዊ ክብር ከገባን በኋላ ከዛ ከገባንበት ክብር ከኢየሱስ ጋር ፍጹም ደምቀን አንድ ሆነን ስንወጣ መላው ዓለም ያየናል። ያን ጊዜ ያውቃል። ዓለም አንተ እንደላከኝ፣ እሱንም ልኮት የነበረው እሱ ነው። አንተ በወደድከኝ መጠን እነርሱን እንደወደድካቸው፣ ልክ መጠኑ ራሱ ልጁን በሚወድበት መጠን ለካ ይወዳቸዋል ብሎ የግዱን ዓለም የሚያውቅበት ጊዜ ይመጣል። መቼ? ቤተ ክርስቲያን ከክርስቶስ ጋር፣ በክርስቶስ ከአብ ጋር ያለው ፍጹም አንድነት የሚገለጥበት ጊዜ ሲመጣ። የሚጀመርበት አላልኩም፣ የሚጀመረው አሁን ነው፣ የተደረገ ነው። አሁን ያለው ያ ነው፣ እውነቱ ያ ነው። ግን ለዓለም የሚገለጥበት ጊዜ በክብር ስንገለጥ። ኦኬ። ከዛ ሌላ ነገር ደግሞ ሼር ማድረግ ፈለገ ጌታ። በጣም ይወደናል። እንዴት እንደሚወደን ይዩት። አባት ሆይ አለ፣ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ አለ። እኔ ባለሁበት የሰጠኸኝ እነርሱ ደግሞ ይሆኑ ዘንድ እወዳለሁ አለ። እነዚህ ከእኔ ጋር እንዲሆኑ እወዳለሁ አለ። ከእኔ ጋር ይሆኑ ዘንድ እወዳለሁ። የሰጠኸኝ እነዚህ እዚሁ ምድር ላይ በዓለም ትቻቸው እንደሄድኩት እንዲቀሩ አይደለም የምፈልገው። አሁን እኔ ወደምገባበት ሰማይ ወዳዘጋጀሁት ስፍራ መጥተው ከእኔ ጋር እንዲሆኑ እወዳለሁ። ለምን? በዋናነት ለምን? አሁን ልብ በሉ። ፐርሰናሊ የራሱ የሆነውን የግሉን ነገር ሊያሳያቸው ነው የፈለገው። እሱ ምንድን ነው? ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ። ዓለም ሳይፈጠር ጀምሮ ወደፊት ሰው ለሚሆነው ክርስቶስ የሚገባውን የእርሱና የእርሱ ብቻ የሆነውን ክብር ሼር የሚያደርጉት አላቸው፣ የሚካፈሉት። ግን የሚያዩት ደግሞ አለ። እንዴ የፈለገ ቢያከብረን፣ የፈለገ ቢያቀርበን፣ የፈለገ በቃ ሰማዩን ቢያሳየን አንድ ነገር አለ። የራሱ ብቻ ክብር አለ፣ የተለየ ክብር አለው ለእርሱ። ስለዚህ እሱን እያየን መደነቅ ይሞላብናል። ከዛስ በቃ ፍቅራችን ይጨምራል። በእርሱ እግዚአብሔር እናመልካለን። ይሄ ስሜት እንዲፈጠር ይፈለጋል። ስለዚህ ከእኔ ጋር የሆኑ ዘንድ እወዳለሁ ያለው ዓለም ሳይፈጠር እኔን ስለወደድክ የሰጠኸኝን ክብር እንዲያዩ ነው። ይሄ በመለኮታዊ ዓለም የሚታይ ነገር ነው። በጣም ደስ ይላል። ጻድቅ አባት ሆይ ዓለም አላወቀህም አለው፣ እኔ ግን አወቅኩህ፣ እነዚህም አንተ እንደላከኝ አወቁ። ደስ አይልም? ወዲያው ምንድነው ትዝ የሚላችሁ? ማቴዎስ 11 ላይ ምን አለ ጌታ ኢየሱስ ክርስቶስ ሲናገር? ከአብ በቀር ወልድን የሚያውቅ የለም። ከወልድም በቀር አለና ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም አለ። ዓለም አላወቀህም፣ እኔ አወቅኩህ። አንድ ከዛስ እነዚህ አወቁህ። አሁን ስለ ህብረት፣ ስለ አንድነት ነው እያወራ ያለው። መጀመሪያ እኔ አወቅኩህ የሚለው አንተ በእኔ ስትሆን ከሚለው ጋር አብሮ ይገናኛል። የስ በሱ ማንነት ውስጥ ያለውን እንዴት አያውቀውም? እንዜን ከዛስ እነሱ አወቁ ማለት ፈቀድኩላቸው፣ ገለጥኩላቸው ማለት እኮ ነው። ወልድ ሊገልጥለት ለሚፈቅደው ይገልጥለታል። ስምህን አስታወቅኳቸው፣ ቃልህን ነገርኳቸው እኮ እያለ ነው አይደል እንዴ? ስለዚህ እነዚህም አወቁህ አለ። ስለዚህ አብን አውቀውታል። ያ አንድነት፣ ያ የተጸለየበት የአንድነት ደረጃ ወደ ፍጹምነት ያድጋል። በአንድ ፍጹማን ይሆናሉ በዚህ እውቀት ማለት ነው። ከዛ እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታወቅኳቸው፣
ከዛስ አስታውቃቸውም አለው አለ። ካረገ ወዲያ ምን ያደርጋል ማለት ነው? ይቀጥላል። ስለዚህ ምንድነው የተፈለገው ውጤት? አንተ እኔን የወደድክባት ያቺው ፍቅር በዛ ልክ እነሱ የተወደዱ መሆናቸውን እንዲያውቁ ማለት ነው። ያቺ ፍቅር በእነሱ ዘንድ ትሆን ዘንድ አለ። ግን ይሄ እንዲመጣ ራሱ እኔም በእነርሱ አለ። ኢየሱስ መሃላችን ካለ ምን ማለት ነው? ኢየሱስ ላይ ያለው የእግዚአብሔር የአባቱ ፍቅር እኮ መሃላችን መጣ ማለት ነው አይደል? እንዚን ሲጨርስ በጣም ደስ የሚል ነው። ሲጀምር ዮሐንስ 14 ላይ ይሄ የደርቡን ቤት ትምህርት ሲጀምር ምንድነው ያለው? በቃ እነሱ ወደኔ እሱ ወደ ሰማይ ሄዶ ከዛ እኛ በእርሱ ዘንድ እንድንሆን ተስፋ ሰጥቶ ነው ሄደው። እዛው ድረስ ግን እኔ በእነሱ ዘንድ ሆናለሁ እያለ በኢየሱስ ስም ስንሰበሰብ ኢየሱስ በመካከላችን አለ እንላለን አይደል እንዴ? ማቴዎስ 18 ማየት ነው ቁጥር 20። ይሄ የኢየሱስ ክርስቶስ የሊቀ ካህኑ የዘላለም ምኞት ነው። እሱ በእኛ መካከል በመገኘቱ የአባቱ የዘላለም ፍቅር በእኛ ዘንድ ይገኛል። አያችሁት? ስለዚህ የተፈለገው አንድነት አለ። ዓለም ወደፊት ያውቀዋል፣ ምንም ጥያቄ የለውም። እኛ ዛሬ ጣዕሙን እናውቀዋለን በደንብ ከገባን። እግዚአብሔር የተባረከ